ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት ሽፍቶች ብሎ ይጠራናል፣ ሽፍቶች እንዳልሆንን ግን በተግባር አሳይተነዋል ሲል የሐራ መሬቱ የትግራይ የሰላም ኃይል አስታወቀ። ኋላ ቀር የሆነው የህወሓት ቡድን ሽፍቶች ብሎ ይጠራናል፣ ነገር ግን ሽፍቶች እንዳልሆንን በተግባር አሳይተነዋል ሲል የሐራ መሬቱ የትግራይ የሰላም ኃይል የግንባር አንድ አዛዥ ኮሎኔል ገብረ ገርግስ እንዳይ ገልጿል። የትግራይ የሰላም ኃይል በዛሬው ዕለት የካቲት 3 2018 ዓ.ም በማህበራዊ የትስስር ገጹ ባሰራጨው መረጃ የኃይሉ የግንባር አንድ አዛዥ የሆኑት ኮሎኔል ገብረ ገርግስ እንዳይ ኋላ ቀር የሆነው የህወሓት ቡድን ሽፍቶች ብሎ ይጠራናል፣ ነገር ግን ሽፍቶች እንዳልሆንን በተግባር አሳይተነዋል፣ እንዲሁም አቅሙም እንዳለን አረጋግጠንለታል ሲል አሳስበዋል። በተያያዘ ዜና 24 የህወሓት ታጣቂዎች ሐራ መሬት መቀላቀላቸውም ተገልጿል። ህወሓት በጸለምት አካባቢ በከፈተው ጥቃት ተሳታፊ ከነበሩት አርሚ 11 እና አርሚ 17 የተባሉ ኃይሎች በወቅቱ ከአርሚያቸው ጠፍተው የነበሩ 24 ታጣቂዎች በዛሬው ዕለት የካቲት 3 2018 ዓ.ም ከነሙሉ ትጥቃቸው ሐራ መሬት መቀላቀላቸው ታውቋል። ከ24 ታጣቂዎቹ መካከል 13ቱ የሻለቃና ኮሚሳር አመራሮች መሆናቸውም በተጨማሪ ተገልጿል። የኢትዮጵያ አየር መንገድ 4.4 ቢሊዮን ዶላር ገቢ ማግኘቱ አስታወቀ። የኢትዮጵያ አየር መንገድ የ6 ወራት የስራ አፈጻጸሙን አስመልክቶ ለጋዜጠኞች መግለጫ ሰጥቷል። በ2018 ዓ.ም በጀት ዓመት የ6 ወራት የስራ አፈጻጸሙን አስመልክቶ በሰጠው ጋዜጣዊ መግለጫ በግማሽ ዓመት ብቻ 4.4 ቢሊዮን ዶላር ማትረፉን አስታውቋል። ይህም የእቅዱን 2% ጭማሪ እንዳለው ነው የተገለጸው። የአየር መንገዱን የስራ አፈጻጸም አስመልክቶ ሪፖርት ያቀረቡት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በ6 ወራት ውስጥ 3 አዳዲስ መዳረሻዎችን በመጨመር ዓለም አቀፍ መዳረሻዎችን ወደ 145 ከፍ ማለታቸውን አስታውቀዋል። የያቤሎ የአየር መንገድን መመረቁን ተከትሎ የሀገር ውስጥ መዳረሻዎችን ወደ 23 ማሳደጉንም አሳውቀዋል። በ6 ወራት ውስጥ ከ10 ሚሊዮን በላይ ደንበኞችን ማጓጓዝ መቻሉን የተነገረ ሲሆን የእቅዱን 11% ጭማሪ አሳይቷልም ተብሏል። 451 ሺህ ቶን የጭነት አገልግሎት መስጠቱን ሲገለጽ ከእቅዱ 4% ብልጫ አለውም ተብሏል። የመሰረተ ልማት ማስፋፊያ ስራዎች ከቦሌ አየር ማረፊያ አንስተው በተለያዩ ከተሞች ባሉ ኤርፖርቶች እየተሰሩ ነው ተብሏል። በዚሁ ዓመት በጠቅላይ ሚኒስትር ዶክተር አብይ አህመድ በቢሾፍቱ የመሰረተ ድንጋይ መጣሉ አየር መንገዱ ካስመዘገባቸው አበይት ስኬቶች መካከል ነው ያሉት ዋና ስራ አስፈጻሚው አዲስ ዋና መስሪያ ቤት ማስገንባት መጀመራቸውንም ተናግረዋል። አየር መንገዱ መሰል ስኬቶችን ያስመዘገበው በበርካታ ተግዳሮቶች ውስጥ እያለፈ መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አክለው ገልጸዋል። በአዲሱ ስጋት የሆነው የኒፓ ቫይረስ ከህንድ ውጭ የመጀመሪያውን የሞት አደጋ ተመዘገበ። በህንድ በቅርቡ ታይቶ የነበረው አስከፊው የኒፓ ቫይረስ አሁን ደግሞ በባንግላዴሽ የአንዲት ሴትን ህይወት መቅጠፉ ተረጋግጧል። ይህ ክስተት ቫይረሱ ከህንድ ድንበር ውጭ መስፋፋቱን የሚያሳይ በመሆኑ ቀጠናዊ ስጋት አንግሷል። በሰሜናዊ ባንግላዴሽ የምትገኝ 40 ዓመት ሴት ለሞት የተደረገችው በሌሊት ወፍ የተበከለ የጥንጅት ጭማቂ በመጠጣቷ እንደሆነም ታውቋል። ግለሰቧ ህይወቷ ከማለፉ በፊት ከፍተኛ ትኩሳትና ራስ ምታት፣ የንቃተ ህሊና መሳት፣ ከባድ የመተንፈሻ አካላት ችግር ምልክቶች ታይተውባታል ተብሏል። ሟቿ በፈረንጆቹ ጥር 28 ቀን 2026 ህይወቷ ማለፉን ተከትሎ ከሷ ጋር ንክኪ የነበራቸው 35 ሰዎች በለይቶ ማቆያ ክትትል እየተደረገላቸውም ይገኛል። ስጋቱ ያየላቸው እንደ ታይላንድ፣ ማሌዥያ እና ፓኪስታን ያሉ ሀገራት በአየር ማረፊያዎቻቸው ላይ የሙቀት ምርመራን ጨምሮ ከፍተኛ የጥንቃቄ እርምጃዎችን መውሰድም ጀምረዋል። እስካሁን ድረስ ለቫይረሱ የተገኘ ክትባትም ሆነ ፍቱን መድኃኒት የለም። በቫይረሱ የተያዙ ሰዎች የመሞት እድላቸው እስከ 75% ይደርሳል ተብሏል። በሌሊት ወፍ የተበከሉ ፍራፍሬዎችን በመመገብ ወይም ከታመመ ሰው ጋር በሚኖር ንክኪ በሽታው በቀላሉ ይሰራጫልም ተብሏል። የዓለም ጤና ድርጅት ቫይረሱ በዓለም አቀፍ ደረጃ የመሰራጨት እድሉ አሁን ላይ ዝቅተኛ ቢሆንም ህብረተሰቡ ያልተቀቀሉና ንጽህናቸው ያልተጠበቁ የተፈጥሮ ጭማቂዎችና ፍራፍሬዎችን ሲጠቀም ጥንቃቄ እንዲያደርግም አሳስበዋል።
ኢጋድ ከ2 ዓመታት እገዳ በኋላ ሱዳን ወደ ቀጠናዊው ስብስብ መመለሷን በደስታ ተቀበለ። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፎዋን እንደመቀጠል የወሰነችውን ውሳኔ በደስታ የተቀበለው ሲሆን እርምጃውንም የቀጠናዊ አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጾታል። ኢጋድ ትናንትና የካቲት 2018 ዓ.ም ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና በአጎራባች አካባቢዎች ለሰላም ለመረጋጋትና ለጋራ እርምጃ ያለውን ቁርጠኝነት በድጋሚ የሚያረጋግጥ መሆኑን አመላክቷል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ሱዳን እንደ መስራች አባልነቷ በድጋሚ ተሳትፏን መጀመሯ የኢጋድን አንድነት እንደሚያጠናክረውና ቀጠናዊ የጋራ ቅድሚያ የሚሰጣቸውን ጉዳዮች የመፍታት አቅሙን እንደሚያሳድገው ተናግረዋል። ዶክተር ወርቅነህ ገበየሁ በመግለጫቸው የሱዳን መመለስ ቀጠናዊ ትብብርን ለሰላም መረጋጋትና ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ሲሉም አክለዋል። ዋና ጸሐፊው ትራምፕ የአሜሪካን ካናዳ ድልድይ እንዳይከፈት እንደሚያደርጉ ዛቱ። ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ለጎረቤቷ ካናዳ ለሰጠችው ለሁሉም ነገር ሙሉ በሙሉ ካሳ እስክታገኝ ድረስ ዩናይትድ ስቴትስ እና ካናዳ የሚያገናኘውን ድልድይ ላለመክፈት ዝተዋል። የጎርዲ ሃው ኢንተርናሽናል ድልድይ የካናዳውን ኦንታሪዮ ግዛት ከዩናይትድ ስቴትስ ሚቺጋን ግዛት ጋር የሚያገናኝ ነው። ካናዳ ዩናይትድ ስቴትስን በሚገባን ፍትሃዊነትና አክብሮት እስካከመች ድረስ አይከፈትም ሲሉ ትራምፕ በማህበራዊ ሚዲያቸው ጽፈዋል። የፕሮጀክቱ ድረገጽ እንዳስነበበው ድልድዩ በካናዳ መንግስት የገንዘብ ድጋፍ እየተደረገለት ቢሆንም በይፋ የተያዘው በካናዳና በሚቺጋን ነው። ትራምፕ እንዴት የድልድዩን ጉዳይ እንደሚገታ ግልጽ የሆነ ማብራሪያ ሳይሰጡ ድርድር ወዲያውኑ እንደሚጀመርም ተናግረዋል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ የዲትሮይት ወንዝን የሚያሻግረው ድልድዩ ለትራፊክ ክፍት ይሆናል ተብሎም ይጠበቃል። እንደ አውሮፓውያን አቆጣጠር በ2018 ግንባታው የተጀመረው ይኸው ፕሮጀክት ከ10 ዓመታት በላይ በሀገራቱ መካከል የክርክር ነጥብ ሆኖም ቆይቷል። የካናዳ ብሮድካስቲንግ ኮርፖሬሽን እንደዘገበው $6.4 ቢሊዮን ግንባታው እንደፈጀ ተገምቷል። ትራምፕ በቱሪዝም ማህበራዊ መድረክ ላይ በሰጡት መግለጫ አሜሪካ ከዚህ ንብረት ውስጥ ቢያንስ ግማሹን ባለቤት መሆን አለባት ብለዋል። ካናዳ ግን የድልድዩ ሁለቱንም የካናዳና የአሜሪካ ጎኖች ባለቤት ለመሆን ሐሳብም አቅርባለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ